ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ውሽሚት ዛሬ ልመና አብርሽን ልመና ማለት ነው። በመጀመሪያ ደረጃ ማለት ነው የአብርሽን ጦስ ያወጡሽ ማለት ነው። ከአብርሽ ህይወት ውልቅ ብለሽ ውጪ፣ በእናትሽ ተይው፣ በቃ ልቀቂው፣ አይፈልግሽም፣ ተይው፣ ኑሮውን ይኑርበት፣ ልጁን ያሳድግ ማለት ነው። ምንም ነገር አታርጉለት፣ በቃ እናንተ አያገባችሁም። ሩታ ነው የምትጠቅመው። እሷ የምትጠቅመውና የሚጎዳው በራሱ ጊዜ ያውቀዋል። በዛን አብርሽ ሩታ ስትጎዳው ማለት ነው። በዛኔ እኛ ብለናህ ነበር እኮ አልተረዳህም ብላችሁ አፋችሁ ሞታችሁ ትናገራላችሁ ማለት ነው። አሁን እናንተ አያገባችሁም። ከልጁ ህይወት ውልቅ በሉና ውጡ ማለት ነው። ምንድን ነው የሚያደርጋችሁ? አረ በፈጠራችሁ እንደው ተዋት፣ እሷንም ተዋት፣ እሱንም ተውት። በቃ ይኑሩበት ህይወታቸው። ውሽሚት በመጀመሪያ ደረጃ ስለ ሩታ ክብር ሳትናገሪ አንቺ ማነኝ ብለሽ ተናገሪ። አንቺ የት ነው የተሰጣውት? ልብሴ የቱ ጋር ነው ያሰጣውት ብለሽ ማወቅ አለብሽ ማለት ነው። እዚህ ጋር እንዳንቺ ረካሽ ሴት አይደለችም ሩታ ማለት ነው። ድንገረሽና ማለት ነው። ሩታ ማለት በአብርሽ ፍቅር ብቻ ነው የምትፈልገው እንጂ ቁሳቁስ እንዳንቺ አትፈልግም። ወይም ደግሞ በቁሳቁስ እንድትገዛው አትችልም ሩታ ማለት ነው። ሩታ ማናችንም እንደምናውቃት አብርሽን ምንም በሌለው ሰዓት ምንም አይነት ነገር እንደውም ዩቱብ ላይ ራሱ እንደዚህ ታዋቂ ባልሆነ ሰዓት ነው አብረው ያደጉት ማለት ነው። እንዳንቺ ቁሳቁስ ፍለጋ አይደለም የመጣችው ማለት ነው። ሩታ በአብርሽ ወርቅ ማትፈልግም፣ መኪና ማትፈልግም። የምትፈልገው እንደ ሚስት ሊያከብራት፣ እንደ ሚስት ሊወዳት፣ እሷም ደግሞ ሊዋደዱ ሊፋቀሩ ቤታቸው ሊመሩ ነው እንጂ ቁሳቁስ አይደለም የምትፈልገው ማለት ነው። ቁሳቁሱማ ብትፈልግ እስካሁን ሩታ የት በደረሰች ኖሮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና ውሽሚት ከሩታዬ ህይወት ከአብርሽ ህይወት ጥርቅ ታጥበሽ እንደማወልወያ እንም ብለሽ ሂጂ ማለት ነው። በቃ ታይ ልጁ ተፋቺው የራሱን ኑሮ ትኑር። በቃ ነገረሽ እኮ ሩታ ከልቧ ነው የታረቀችኝ እና እኔና ጎዳኝም ብላለች። አያገባሽም፣ ትጉዳሽ። ባልዋ ነው፣ ባሌና ሚስቶች ናቸው። በቃ አንቺ ምን ፍለጋል? እንደው አንቺ እውነት ሴት አይደለሽም እንዴ? ትንሽ እንኳን አታፍሪም? የባልና የሚስት መሀል ገብተሽ መበጥበጥሽ ማለት ነው። አብርሽ እንደው አንቺ የፈለገ ነገር ብትዩ ማለት ነው ሩታ እንደዚህ ናት ያ ነው ብትይ አምኖ አይቀበልሽም። ምክንያቱም ሚስቱ ናት እኮ። የፈለገም ነገር ብታረገው ቢደራረጉ እነዚህ ልጆች ባሊና ሚስቶች ናቸው። በዛም ደግሞ በመሀላቸውም ደግሞ ልጅ አለ። አንቺ እረካሽ ማለት ነው። ለባልዋ ክብር አትሰጥም። አንቺ ምንድነሽ? አንቺ በመጀመሪያ ስለ ክብር ተማሪ። ለባልዋማ ክብር ሰጥታ እስከ ዛሬ የደረሰችው ክብር በመስጠት ነው፣ ዝም በማለቷ ነው እንጂ ሌላ ነገር መፍጠር ትችል ነበረ። እኔ ያልገባኝ ነገር ማለት ነው፣ ቆይ አብርሽና ሩታ ስለታረቁ በዚህ ናክል ጨሳችሁ፣ በዚህ ናክል ተቃጠላችሁ እንዴ? በቃ ተዋቸው፣ አያገባችሁም። ጋሽዬም ለመናት፣ ማንም ለመናት። በቃ በራሷ ጊዜ በመሰላት ጊዜ ባልዋ የራሷን ማረግ ፈለገች፣ ተዋት። በቃ ትኑርበት፣ አብርሽና ሩታ ይኑሩበት። እውነት አንዳንዴ ለራሳችሁ ራሱ ሼም የያዛችሁ ሼም ይሁንባችሁ። እነዚህ ልጆች እውነት እያመሰገናችሁ አብርሽና ሩታ ማለት ከፈጣሪ በታች ለእናንተ እኔ እንጃ አላውቅም። በህይወታቸው አብርሽና ሩታ ባይኖሩ ቡታጀራዎች ማለት ነው እናንተ ማን እንደሆናችሁ አትታወቁም ነበር። እውነት ልብሳችሁን ማትቀይሩ ሁሉ በአብርሽና በሩታ ስም ልብሳችሁን ቀይራችሁ ፈመሳችሁ። እውነት አንዳንድ ያስጠላል፣ ይደብራል። በቃ የራሳችሁ የሆነ ነገር ይኑራችሁ፣ የራሳችሁ የሆነ ታይም ይኑራችሁ። በቃ ተባብራችሁ ስሩ። ነገር ግን በአብርሽና በሩታ አብርሽም እንደሚታይ ጅላጅል የዋህ ስለሆነ በቃ ሁሉም እየመጣ እንደዚህ ይለዋል፣ አምኖ ይቀበላል። ሩታም እንደዛው ማለት ነው። የአብርሽና የሩታ ትዳር መቼ ነው የሚኖሩት? መቼ ነው የሚያጣጥሙት እነዚህ ልጆች ማለት ነው? እንዴ እናንተ ጭንቅላቻችሁ ለቋል እንዴ? በተለይ ሄርሚላ የምትባይዋ ሴትያ እስቲ የራስሽን ፍቅረኛ ያዢ። ከአብርሽ ህይወት ውልቅ ብለሽ እንደው አያሳዝንሽም? ቆይ አንቺ ለሱ የምታስቢ ከሆነ የምትጨነቂ ከሆነ አብርሽ ከሩታ ጋር ነው የሚያምርብኝ ብሎሻል አይደል? ታዩ በቃ በሳቱ አብርሽ ተጎቶ ሲያለቅስ ካየሽ አሁን መተሽ የዛኔ እኔ ብዬህ ነበር ትይዋለሽ። አሁን ታዩ ይኖርበት ከሚስቱ ጋር ከልጁ ጋር ልጁን ያሳድግ። አይበቃሽም እንዴ? ፈመሽ እኮ ማናቅ መሰለሽ እንዴ? በአብርሽ የመጣ እኮ ነገድሽ። ይበቃሻል። እውነት አንዳንዴ አብርሽ የዋህ ስለሆነ መልካም ሰው ስለሆነ ማለት ነው እየገባችሁ ደግሞ በህይወቱን አትጫወቱበት። እንደው እናንተ ራሱ ትንሽ ራሩለት እንጂ ለእነዚህ ልጆች ለትዳራቸው። ቆይ አሁን እናንተ ምን ፈለገ? አንቺ ከሚስቱ ስለታረቀ ነው ልመና
ለምን ታረክ? እኔን ውሰደኝ፣ እሷን ተዋት። ሴት ልጅ ነሽ እኮ። ኧረ ሄርሜላ የምትባይዋ ሴትዮዋ ምን ሆነሽ ነው? ጤነኛ ነሽ ግን? በጤናሽ ነው የምትራመጂው? ደግሞ ስለ ሩታ ክብር ማውራት አይጠበቅብሽም። አንቺ ርካሽ አህያ ነሽ አንቺ ማለት ነው። አህያ ባትሆኝም ማለት ነው ከሚስቱ ከታረቀ ባል ጋር መተሽ እሱን አትለምኝም። ልመና አትገቢም እንዴ? ያማቸዋል እነዚህ ልጆች ጤነኛ አይደሉም። እኔ በጣም ነው ያናደደችኝ እውነት። በተለይ ደግሞ ስለ ሩታ ስታወራ ምናምን ወርቅ ገዝቶላት መኪና ገዝቶላት እንደዚህ ያርጎላት እንደዚህ ብርቅ ነው እንዴ? 18 ጊዜ መኪና ገዛላት ወርቅ ገዛላት እያልሽ ማለት ነው። ወርቅ ከክብር አይበልጥም ታውቂያለሽ፣ ከፍቅር አይበልጥም። መጀመሪያ ለሰው ልጅ ፍቅር ይገባዋል፣ መዋደድን፣ መፋቀርን። ባንቺ ምን አለ በእኔ ምን አለ እና እሱ ምን ያህል ያስብልኛል እኔ ስለሱ ምን ያህል ያስብልኛል የሚባል ነገር አለ እንጂ ወርቅ ቢሆን መኪና ቢሆን ንብረት ቢሆን ማንም ሰው የትም በደረሰ። ነገር ግን ይሄ ቁሳቁስ ነገር አይደለም። ቁሳቁስ ከአንድም ሁለትም ተናግራለች ሩታና አብርሽ ጀግና ጎበዝ የስራ ሰው እራሳቸው ዝቅ አድርገው ማንም ሲሰድባቸው ማንም ሲገፋቸው ሲዘቀዘቁ ሲሰደቡ ሲረገጡ አይደለም ለራሳቸው ለሰውም ተርፈዋል ማለት ነው። ለስንት ህዝብ ተርፈዋል። እና ማንም እንደሚሰራ ሰርተው ነው ያደጉት። ታውቂያለሽ አይደል? አብርሽና ሩታ ከዚህ የበለጠ ልስራ ካሉ ልፈምስ ካሉ ይፈምሳሉ፣ ሌላም ነገር ማድረግ ይችላሉ። ነገር ግን አብርሽና ሩታ ያንን ቁሳቁስ አይደለም። እንደናንተ የተረገሙና መርዝ አይደሉም። እናንተ ናችሁ እንጂ መርዝ፣ ክብር ማታውቁ። ሰው እንኳን ዝቅ ሲልላችሁ እስከዛሬ ለኛ ዝቅ ብለዋል። ትዳራቸውን ፈተዋል። በትዳራቸው መሀል ብጥብጥ ገብተዋል። ሰው የሌለ ስም እየተሰጣቸው ነው ብላችሁ እንኳን ትንሽ ነገር አታስቡም እንዴ? አንቺ ሄርሜላ ተብዬዋ ማለት ነው ለአብርሽ ምንድን ነው የጠቀምሽው? የጠቀምሽው እኮ አንቺ በቃ እኔ እንጃ አብርሽ መጥፎ እንደሆነ በሚስቱ ላይ መጥፎ ድርጊት እንደሚሰራ ያልሆነ ተግባር እንደሚያስተምር ያስተማርሽው ይሄ ነው። ከአንቺ በመጣበት ታይም ሰው ጠላው እንጂ አልወደደውም። በእናትሽ እንኳን እስቲ ቪዲዮ ገብተሽ በአብርሽና በሩታ መካከል አንቺ ከሌልሽ ያለ ፍቅር ያለ ደስታ ታያቸው እባክሽ፣ ደስታቸውን ያጣጥሙ። አረ በፈጠረሽ እንደው ሴት ልጅ አታርክሺ። በቃ የምን ልመና ነው? እዚህ ጋር ባልሽ አይደለም፣ ፍቅረኛሽ አይደለም፣ ዘመድሽ አይደለም። የሰውን ባል ስጡኝ። የሰው ባል የሰው ነው። እውነቴ ነው የምልሽ። የተበደርሽው ነገር መልሰሽ ነው የምትመልሺው። ስለዚህ አንቺ በቃ ይቅርብሽ። ክብርሽን ጠይቅሽ ለወዴስ ወተሽ ይቅርታ ጠይቀሽ በስነ ስርዓት ቪዲዮ ስሪ። ከናቢላ ጋር ተጣመሪ ከፈለግሽ። እነሱ ባለ ትዳር አይደሉም እንዴ? የአብርሽ ነገር ነው እንዴ? ብቻ ለየት ያለ ነገር ነው እንዴ አብርሽ ጋር ያለው? ኧረ አንዳንዴ ይደብርብሽ፣ ያስጠላብሽ። እና ሩታን ደግሞ ዝቅ ከፍ ማድረግ አትችይም አንቺ ማለት ነው። ክብረ ቢስ አንቺ ነሽ እንጂ ክብር የሌለሽ። ሩታማ አሳይታለች ከስንትም አንዴ ለአብርሽ ምን አይነት ክብር እንዳላት እና ምን አይነት ፍቅር እንዳላት። እሷ እስካሁን ድረስ ለሱ ፍቅር ቢኖራት ነው ተመልሳ ጀግና በመሆኗ ሁሉም ነገር ረስታ ወደ እሱ ጋር ተመለሰችው። አህያ